የመናኸሪያ ምልከታ ወቅታዊ ጉዳዮች ላይ የሚያተኩር ሳምንታዊ ፕሮግራም። ፖለቲካ፣ ኢኮኖሚና ማህበራዊ ጉዳዮች ይዳሰሱበታል፣ ይተነተኑበታል። ሐሳቦች በነጻነት በመናኸሪያ ምልከታ ይስተናገዳሉ። ጠንካራ ሙግት ይደረጋል። አድማጮች በቀጥታ በምልከታ ይሳፈራሉ። ዘውትር አርብ ከረፋዱ 4 ሰዓት እስከ 6 ሰዓት የመናኸሪያ ምልከታ። የፕሮግራሙ አዘጋጅና አቅራቢ ሱራፌል ዘላለም። የመናኸሪያ ምልከታ። ሰላም ጤና ይስጥልን የተወደዳችሁ አድማጮቻችን፣ እንደምን አርፍዳችኋል፣ እንደምን አድራችኋል። የዕለተ አርብ ሰኔ 1 ቀን 2018 ዓ.ም የመናኸሪያ ምልከታ ፕሮግራማችን ከዚህ ሰዓት ጀምሮ ተጀምሯል። ከባለፉት ሳምንታት ከስንታየ አለማየሁ ጋር በመሆን እኔ ልጅኔ ሼቱ ቆይታ ስናደርግ እንደነበረ ይታወቃል። ሱራፌል ዘላለም በሀገራዊ ምክክር ላይ የተሳተፈ በመሆኑ ምክንያት እሱን ተከተን ቆይታ ስናደርግ እንደነበረ ይታወሳል። ከዛ ባለፈ ደግሞ እናንተው ሱራፌል ዘላለም ሲመጣ ጥያቄዎችን አዘጋጅተን ምን ጠይቃቸው ጉዳዮች አሉን፣ መቼ ነው የሚመጣው ስትሉ ለነበራችሁ እነሆ ዛሬ ቀኑ ደርሶ ሱራፌል ዘላለም ዛሬ ስቱዲዮ ተገኝቷል። ከወራት ቆይታ በኋላ ስቱዲዮ ተገኝቶ የጥቅል ሀገራዊ ምክክር ኮሚሽኑ ሂደቱ እስካሁን ያሉ ሂደቶች ምን ነበሩ የሚለውንና እናንተም ስታነሱና ጥያቄም ስታቀርቡ የነበሩትን ጉዳዮች ዛሬ ምላሽም የምንሰጥበት እንዲሁም ጥያቄዎቻችሁ በተወሰነ መልኩ ምላሽ የምንሰጥበት የነበረውን አጠቃላይ ሂደት ደግሞ ምልከታውን የሚያጋራበትና ቆይታውንም የሚያጋራበትን ቆይታ የምናደርግ ይሆናል። 0116392852 እንዲሁም 0116393763 የስቱዲዮ ስልክ መስመሮቻችን ናቸው። ጥያቄና ሐሳቦቻችሁን እያደራጃችሁ በሰዓቱ ሲደርስ ሐሳብ አስተያየቶቻችሁን ከኃላፊነት ጋር በተሞላበት መንገድ የምታቀርቡ የምታንሸራሽሩ ይሆናል። ሐሳብ ምላሽ የሚሰጥበት ሳይሆን አብረን የምናነሳው የጋራም ጉዳይ ስለሆነ በጋራ ያለንን ግንዛቤ ሐሳብ የምንለዋወጥበት የነበሩ ሂደቶችንም የምናነሳበት ነው። ከዚህ በፊት ስታቀርቡት የነበሩ ጥያቄዎች በተለይ ሀገራዊ ምክክሩ መግለጫዎችን ቢሰጥ ለጋዜጠኞች ጥያቄና ምላሽ ቢኖር ስትሉ ነበረ። እሱም በተወሰነ መልኩ ሀገራዊ ምክክር ኮሚሽኑ በየ3 ቀኑ እንዲሁም ደግሞ በየምዕራፍ ሂደቱ የደረሱበትን ጉዳይ ለጋዜጠኞችና ለመገናኛ ብዙሃኑ መግለጫም እየሰጡ ይገኛሉ። ጥያቄዎችም ቀርበው እየተስተናገዱ ይገኛሉ። መናኸሪያ ሬዲዮም ጋዜጣዊ መግለጫዎችን እየተከታተልን በየወቅቱ በየሰዓቱ የወጡ መረጃዎችን እያጋራን በዜናም በፕሮግራምም ሽፋን እየሰጠን ቆይታ እያደረግን እንገኛለን። ዛሬ ግን ሱራፌል ዘላለም ወደ ስቱዲዮ ስለተመለሰ ጥያቄዎቻችሁን ሐሳቦቻችሁን እያዘጋጃችሁ ቆዩ። ሱራፌል እንኳን ደህና መጣ። እንኳን ደህና ቆየኝ። የፕሮግራም ሻሽዋ ማለት ይሄ ነው። ሻሽዋ ነው የተሰራው። ስለዚህ ሀገራዊ ምክክር ላይ ይታይልኝ ነው መተካካት በሚለው አንተ እንግዳውም ደስ ይላል ታውቃለህ። ዛሬ እንግዳ ሆነ በደንብ ነው እንግዶችን የምታስተናግድበትን መንገድ ዛሬ ራስህ ተስተናገዳለህ በደንብ። ዮሐንስ ራሱ የጎሪ ጥያቄኝ ነው እንግዳ ምናምን ስል እሺ ደጄ ሰላም አደራችሁ አድማጮቻችንም አንተንም እላለሁ። እንደዚሁም ቴክኒሻናችን ዮሐንስም ቢያንስ ከአንድ ይመስለኛል ወር ነው በአንድ ነው እኛም ሪፖርተር ያደረግን የነበረውና የወር ቆይታችንን ያው ወደ ኋላ መለስ ብለን እንመለከታለን። የደረስንባቸውን ነገሮችም ያው ገልጻለን። እንዲሁም አጠቃላይ ሂደቱን በተመለከተና አሁን ላይ ያለው ወቅታዊ ሁኔታውንም እናነሳለን። በጣም ብዙ ሰው ሲናፍቅ ሲጠይቅ ነበር ስላንተ ጉዳይ እንዴት ነው አገኛችሁት ሲል ነበር። አንተም ደግሞ በተወሰነ መልኩ አድማጮች ያለውን ነገር እንዲገነዘቡት ባለፈው ሳምንት በድምጽ መልእክትን አስተላልፈናልና እሱም መልካም ነበረ። ከዛ ያለፈ አሜን ፈርኒቸር የዚህ ፕሮግራም አጋር ነው። አሜን ፈርኒቸርን ከልብ እናመሰግናለን። ዮሐንስ ደምስቴ ቴክኒኩን እየተቆጣጠረ ይገኛል። አሜን እንግዲህ
የተወሰኑ መልእክቶችን ላንሳ። ለካፌዎች፣ ለሆቴሎች እንዲሁም ለሌሎች የንግድ ቦታ ጠረጴዛና ወንበሮች ለግልም ሆነ ለመንግስት ተቋማት ለቢሮ የሚሆኑ የተለያዩ የእንጨት ውጤቶች ለመኖሪያ ቤትም ሆነ ለሌሎች ቦታዎች ሶፋ፣ ዳይኒንግ ቴብል፣ አልጋ፣ ቁምሳጥን፣ ቲቪ ስታንድ አጠቃላይ የእንጨት ውጤቶችን ይሰራሉ። በራሳቸው የትራንስፖርት አገልግሎት እንዲሁም ያሉበትን ቦታ ያደርሳሉ። አድራሻቸው ጣፎ ሲሲዲ ለገጣፎ ማለት ነው። ሲሲዲ ነው። ብትደውሉላቸው እነሱ ማግኘት ትችላላችሁ ማለት እንወዳለን። ሱራፌል ወደ አንተ ልመለስ። እንግዲህ በርካታ ሰው ስላንተ ሲጠይቅ ነበርና ፕሮግራም ምን ያህል ወዳጆችን እንዳፈራ የተመለከትንበትም ነው። መልካም ጥሩ ልጀምር። አካሄዱ እንዴት ነው? አው አካሄዱ እንግዲህ ብዙ ሰፋ ያሉ ነገሮችን እናነሳለን። የወራት ቆይታ እንደመሆኑ መጠን እነሱን በደንብ እናነሳለን። አገራዊ ምክክሩ እንግዲህ 8 አጀንዳዎችን ለይተዋል። ቁጥር 1 ላይ የሀገር ግንባታ፣ ቁጥር 2 ላይ የመንግስት አደረጃጀትና ቅርጽ እንዲሁም የፖለቲካ ስርዓት ውክልናና የምርጫ ስርዓት፣ ቁጥር 3 ላይ የፌዴራል ከተሞች እንዲሁም የአዲስ አበባና የድሬዳዋ ከተሞች ማለት ነው። ተራ ቁጥር 4 ላይ የሃይማኖት ጉዳዮች፣ ተራ ቁጥር 5 ላይ ተቋማት ግንባታ፣ የህግ የበላይነትና ሰብአዊ መብቶች እንዲሁም ቁጥር 6 ላይ ማህበራዊና ኢኮኖሚያዊ እንዲሁም የአርሶ አደርና አርብቶ አደር ጉዳዮች፣ ቁጥር 7 ላይ ሙስናና የመልካም አስተዳደር ጉዳዮች፣ ቁጥር 8 ላይ የሰላም ግንባታ ጉዳዮች 8ቱ የተለዩ አጀንዳዎች ናቸው። እንግዲህ ሐምሌ 1 ጀምሮ ሪፖርት እንድታደርጉ ተባለ። ሐምሌ 2 ደግሞ ከክልል የመጡ ተወያዮች አንልም፣ ተመካካሪዎች ናቸው። ተመካካሪዎች ወደ ማረፊያ ቦታቸው የገቡበት፣ ሐምሌ 8 ደግሞ በይፋ የጀመረበት ነበርና እንደው ከሪፖርት አደራረጉ ከክልሎች የመጡ ማረፊያ ቦታ የማግኘት እንዲሁም አየሩን የመላመድ የተውውቅ እንደዚህ ነገሮች እንዴት ነበር? እንዴት ተመለከትካቸው? መልካም እንግዲህ መለስ ብለን የወሩን እንመልከትና ወደ ዋና ጉዳዮች መግባት እንችላለን። እንግዲህ ቀደም ሲል አንተም እንደጠቀስከው በ8 አጀንዳዎች 4000 ተሳታፊዎች ናቸው። እንግዲህ የሀገራዊ ምክክር ኮሚሽን ከተቋቋመ በአዋጅ ማለት ነው ላለፉት 4 ዓመታት የተለያዩ ተግባራትን ሲያከናውን ነበር። እነዚህ ተግባራትን በዋናነት በተለይ የሀገራዊ ምክክሩ ምን አይነት ቅርጽ ይዘት ይኑረው፣ እነማን ይሳተፉ፣ ከየት ነው መጀመር ያለበት፣ እንግዲህ ከታች እየጀመረ ነው ወደ ላይ የመጣውና ከታችኛው ማህበረሰብ ክፍል ጀምሮ ሲያሳትፍ ቆይቶ አጀንዳዎቹ ተለይተው አጀንዳዎቹም ይፋ ተደርገው እነዚህ 8 አጀንዳዎች ከዛም በሐምሌ 8 እንግዲህ ጉባኤው ትልቁ ጉባኤ እንደሚጀምር ተገለጸ። ሐምሌ 1 ያው ብዙዎች ወደ አዲስ አበባ የተመሙበት ነበረ። ከተለያዩ አራቱም አቅጣጫዎች የተለያዩ የዜጎች ተወካዮች ማለት እንችላለን የተመሙበት ነበረ። እንግዲህ ማረፊያቸውን ያደረጉት ሲቪል ሰርቪስ ዩኒቨርሲቲ እንደዚሁም ደግሞ ቻይና ካምፕ የሚባል ወይም ቴክኒክና ሙያ ስልጠና ኮሌጅ እዛ እንዲሁም ሌሎች ደግሞ በተለያዩ ሆቴሎች እና የእንግዳ ማረፊያ ቦታዎች ነው። 4000 ተሳታፊ እንደመሆናቸውን ወይም እንደመሆናችን መጠን ብዙ የአስተዳደራዊ ጉዳዮችን ጨምሮ ሎጂስቲክስ፣ ሌሎችም ግብአቶችን ማሟላት የመጀመሪያ ጊዜ ላይ ትንሽ ግርግር አየሩንም እንደገና እኔ ስደርስ እንዳጋጣሚ እዛ ሪፖርት ልናደርግ ሲቪል ሰርቪስ ዩኒቨርሲቲ ግቢ ስንገባ አንድ የድሬዳዋ ተወካይ ነበር ያገኘዋትና ወደ 3 ነው 4 ሻንጣ ይዛ በቃ ከብዷታል። አንድ ደግሞ ከፊት ሌላ የሚያግዝ አለ። ወዴት ነው? ወደ ዶርም ነው፣ እንደዚህ ቁጥር ተብዬ ነው፣ የድሬዳዋ ተወካይ ነው አለች። በቃ እሺ ብዬ ሻንጣዋን እኔም ተሸክሜ ወደ ክፍሏቻ አስገባን። ብዙዎቹ እንደዚህ እየተባበሩ ነበረ፣ ብዙ ቃም እንደሚያዛቸው መጠን። ከዛ በኋላ እንግዲህ የከተማ አስተዳደር በተለይ የአዲስ አበባ ከተማ አስተዳደር እዛ አድዋ መታሰቢያም ዝግጅቶች ነበሩ። 2 ቀን የአዲስ አበባ ከተማ አስተዳደርም ይህንን አጋጣሚ ከመጣቸው አይቀር የሰራዋቸውን ስራዎችም ይውልኝ ብሎ ነበረ። በዚህም እንግዲህ ከንቲባዋም ተገኝተው ነበረ። ፕሮፌሰር መስፍንም ገለጻዎችም እዛ ነበሩ ሲደረጉልን የነበረው። አድዋ የተመረጠበት አንደኛ ታሪካዊ ቦታ እንደመሆኑ፣ ታሪክ ደግሞ ከኢትዮጵያ ጋር የሚያስተሳስረው ብዙ እንደመሆኑ እዚህ ቦታ ሲመረጥም ምክንያት አለው ነው ያሉት ይህንን ዶክተር አምባዬ ወርጋቶ። ለዛ ነው የተመረጠው አድዋም። ከዛ በኋላ ግን እነዚህ ተሳታፊዎች በ2 ቀናት በ2 መስመር ሆኖ ማለት ነው ዋና የሚባሉ በከተማው የተሰሩ የአረንጓዴ ልማት፣ የኮሪደር ልማት እንደዚሁ ደግሞ የማስዋብና ፕሮጀክቶች እነሱ ነበሩ። እነሱን ከጫፍ ከእንጦጦ ጫፍ ጀምሮ እስከ አቃቂ ቃሊቲ
ድረስ ጫፍ ድረስ ተጎብኝቷል። ያ ማለት በተለይ ወደ አቃቂ ሲኬድ እነዚህ ለአይነ ስውራን የተከፈተው ትምህርት ቤት አዳሪ ትምህርት ቤቱ በቀዳማዊት እመቤት ዝናሽ ታያቸው ነው የተሰራው የዩናይትድ አረብ ኤሚሬትስ ሻካ ፋጡማ የሚል ስያሜም ያለው እሱን እንደገና ደግሞ የሴቶች አዳሪ ትምህርት ቤት እነሱም በተለያየ አይነት በማህበራዊ ኢኮኖሚያዊ ፖለቲካዊ ችግሮች ምክንያት ለችግር የተጋለጡ ሴቶች በተለያየ የሙያ ዘርፍ በስነ ጥበብ ማለት በልብስ ስፌት በጸጉር ስራ በሌሎችም ዘርፎች ላይ በማሰማራት እንዲህ አይነት አገልግሎት የሚሰጥ ትልቅ አዳሪ ትምህርት ቤት ነው። እሱ የተጎበኘበት ነው። ከዛ ውጪ የሳይንስ ሙዚየም የመሳሰሉት እንደ ወዳጅነት ፓርክ፣ አንድነት ፓርክ፣ ሌሎች የካሳንቺስ ፒያሳ አካባቢ ያሉ የተሰሩ የኮሪደር ስራዎች እስከ አምባሳደር እንደዚህ የወንዝ ፕሮጀክቶች እስከ አዲሱ ይፋ የተደረገው ቀበና ጨምሮ ብዙዎቹ በተለይ የክልል ተሳታፊዎች ከኔ ጋር ብዙ እንገናኝ እናወራለን። በነገራችን ላይ አሁን ቤተሰብ ሆነ ትነፋፈቃለሁ እና ማትገናኘው ከዛኛው ጫፍ የመጣው ከዛ ከአርሶ አደሩ ከአርብቶ አደሩ ከምሁሩ ታች ካለው በቃ ብዙዎቹ በቃ በተለይ 10 ቡድን ላይ ቀይ ነግራለሁ ወርደ መተዋወቅ ዕድሉ ምክንያቱም 4000 ሲባል እንዴት ማሳብ የሚሰጠው ምናምን ነበር። እንግዲህ 2 ቀናት ጉብኝቱ ካለቀ በኋላ ሐምሌ 8 በይፋ ጉባኤው ተከፈተ። እንደምታስታውሰው ኩምብር ኮሚሽነር ሃይማኖት አባቶች እንዲሁም የፍድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ካቢኔያቸው፣ ሌሎች ጥሪ የተደረገላቸው እንግዶች፣ አምባሳደሮች፣ የዓለም አቀፍ ተቋማት መሪዎች ጭምር ተገኝተው በይፋ ያው ምክክሩ ጀመረ። የተወሰኑ ክፍተቶች ነበሩ። በተለይ ባጃ አሰጣጥ በተመለከተ፣ የማረፊያ ቦታዎች በተመለከተ፣ እንደዚሁ የአስተዳደራዊ ስራዎች በተመለከተ ቅሬታዎች ነበሩ። በየደረጃው ያው እየተፈታ እንደዚህ ተቋሙም ያው ኮሚሽኑም በዚህ ደረጃ ያው ውይይት ሲያደርግ ብዙ ተሳታፊዎች ክልል ላይ ያሳትፋል። ነገር ግን 1 ወር ሙሉ ደግሞ ማስተናገድ ብዙ አስተዳደራዊና ሎጂስቲክስ ጉዳይ የሚጠይቅ በመሆኑ የተፈጠሩ ክፍተቶች ነበሩ፣ ግርግሮች ነበሩ። ብዙ ቦታዎች ላይ በቃ ቦታን ማወቅ እነሱ ብዙ አስቸጋሪ ነበሩ። ከዛ በኋላ ግን በሂደት እየተስተካከለ መጣ። ያው 4000 ተሳታፊዎች ያሉበት ገለጻ ኦሪየንቴሽን ተሰጠ። አጠቃላይ ምክክር ሂደቱን በተመለከተ ተመካካሪዎች ምን ይጠበቃል፣ ከመካካሪዎች ምን ይጠበቃል፣ ከኮሚሽኑ ምን ይጠበቃል፣ ከባለድርሻ አካላት ምን ይጠበቃል፣ ከመንግስት ምን ይጠበቃል፣ እነዚህ በየደረጃው ከተፈቱ በኋላ በይፋ ሲጀመር ምክክሩ ዋና ተሳታፊዎች የሚባሉት የሀገር ሽማግሌዎች፣ የሃይማኖት አባቶች፣ ምሁራን፣ ወጣቶች፣ የሴቶች አደረጃጀቶች፣ አርሶ አደሮች፣ አርብቶ አደሮች፣ ፖለቲከኞች፣ የሚዲያና ተጽዕኖ ፈጣሪ ግለሰቦች፣ የሲቪክ ተቋማት፣ የሲቪል ድርጅቶች የምንላቸው፣ የጸጥታና የደህንነት ተቋማት፣ ፖሊስ፣ መከላከያ በየደረጃው ያለ ምጠራለ፣ በፌዴራልም አለ፣ በክልል የፌዴራል ተወካዮች እንዲሁ የክልል ርዕሰ መስተዳድሮች፣ ሚኒስትሮች፣ ከፍተኛ የመንግስት ሹማምንቶች ጭምር በዚህ 4000 ምድብ ውስጥ አሉ። ከወረዳ ጀምሮ ነው ተወካዮች የመጡት። ከወረዳ ጀምሮ አጠቃላይ ከ3000 በላይ ይሆናሉ። እነዚህ ከወረዳ ጀምሮ የመጡት ሌሎች የተቋማቱን ሳንጨምር። ስለዚህ እኔ አጋጣሚ የደረሰኝ የመጀመሪያው ነው የሀገር ግንባታ የመጀመሪያውና የኛ ቡድን አስተባባሪ ወይም ደግሞ የኛም ቡድን በተመለከተ ያሉት ራሳቸው ፕሮፌሰር መስፍን ናቸው። የኛ ቡድን 500ዎቹን መረጃም መግለጫም ያለውን ነገርም ማብራሪያም ጥያቄዎቻችንን የሚመልሱልን እሳቸው ናቸው። ሁሉም ተከፋፍለዋል ኮሚሽነሮቹ። ከዛ ባሻገር ደግሞ አቶ ጠበቡ የሚባሉ የእሳቸው ቃል አቀባይ የተቋሙ ቃል አቀባይና የእሳቸው ረዳት እንደዚሁ ሌሎች አማካሪዎች አሉ። እንደገና ፓናል ኦፍ ኤክስፐርትስ የሚባሉት የምሁራን ወይም የሊቃውንት ቡድን አለ። እነዚህ ሆኖ ነው እንግዲህ የተጀመረው። የመጀመሪያው 4000ችን በዚህ አይነት መልኩ ከመጣን በኋላ የሚገርም ማለት ነው እንግዲህ አሁን ያለነው ኮንቬንሽን ሴንተር ነው። ኮንቬንሽን ሴንተር 400 ቡድኖች ጥቃቅን የሚባሉ ወይም 400 ቡድኖች 10 ሆነን 400 ቡድን ነበር 10ችን በዛ ውስጥ ሆነን 10ችን ስንወያይ ለምሳሌ አሁን እኔ ከኦሮሚያ፣ ከአማራ ክልል፣ ከሶማሌ፣ ከድሬዳዋ እንደዚሁ ከደቡብ ማለት ከማዕከላዊ ኢትዮጵያ የመጡ እንደዚሁም ከአዲስ አበባ ከአርጎባ ምናምን በቃ እንደዚህ ነበር የኛ ስብጥር። አሁን እኛ ውስጥ
አርሶ አደር ነበረች። ከደቡብ የመጣችው አርሶ አደር ነች። የመንግስት ቦታ ላይ መንግስት ላይ የሚሰራለ አንድ ደግሞ ከፓርቲም ሁለት ከፓርቲ የመጡ አሉ። የታሪክ ምሁርም እኛ ውስጥ ነበሩ። ብዙ አይነት መልኩ ነበር ውይይታችን የነበረው። ነጻ ነበረ፣ አሳታፊ ነበረ፣ በደንብ ነበረ ሀሳብ፣ ሙግት፣ ልዩነት፣ አንድነት። ስለዚህ ወደ አንድ የሚያመጡንን አንድ ያመጣናቸው፣ ልዩነት ያለንን ደግሞ በልዩነት እያስቀመጥን 10 ላይ ለ3 ቀናት በደንብ ውይይታችንን አደረግን። ለውይይቱ ካጠናቀቀን በኋላ ቃለ ጉባኤያችንን ያዝን። ቃለ ጉባኤያችንን ተፈራርመን ከተቀበልን በኋላ ወደ 50 ግሩፕ ገባን። ያም 50 ቡድን የሚገርምህ አጠቃላይ 5 የቡድን ቃለ ጉባኤዎች ቀረቡ። 5ታችንም አቀረብን። በዛ ላይ ሐሳብ አስተያየቶቻችንንም አቀረብን። እያንዳንዱ ሐሳብ ሲሰጥ ሁሉም ተሳታፊ በነጻነት ሐሳቡን የሚገልጽበት ነው። እነዚህ ወደ 50 ስንመጣ የመጀመሪያው እንግዲህ እንዳልኩ 10 አባላት ያለን 400 ጥቃቅን ቡድኖች ነበርን። ከዛ 50 አባላት ያሉት ደግሞ ወደ 80 ቡድን ከዛ በኋላ ደግሞ ወደ ስልታዊ ስንገባ ወደ 250 ስንገባ ደግሞ 16 ቡድን እያነሰ መጣ። የመጀመሪያው ላይ 10 ላይ እንደፈለግ ሐሳባችንን መስጠት ችለናል፣ መተዋወቅ ችለናል፣ እንደፈለግን መታየት ችለናል። 50 ላይ ደግሞ እንደዚሁ 5 ቡድኖች ያቀረቡት ደግሞ እንደገና ጠቅለል ብሎ ወደ አንድ መጣ። አሁንም በሚያግባቡን አንድ እየሆንን ልዩነትና በሌላ መልኩ የሚቀርቡትን ደግሞ ሐሳቦች በዛው መልኩ ያስተናገድን ሄድን። ከዛ በኋላ እንግዲህ ወደ 250 አደገ ማለት ነው። 250 ላይም እንደዚሁ እያንዳንዱ ቡድን አቀረበ። በዛም ላይ እያንዳንዱ ቡድን ያቀረበው ላይ የሚካተቱት ተካተው፣ የሚቀነሱ ተቀንሰው፣ በልዩነት የምንወጣባቸው በልዩነት ወጥተው አሁንም ቃል ጉባኤ ተያዘና ወደ 500 ከፍ አለ ማለት ነው። እንግዲህ ትላንትና 500 ቡድን 2 ቡድን ነን፣ 250 250 የመጀመሪያው ቡድን የኛ ቡድን ነበር አቀረብን። ከዛ በመቀጠል ደግሞ ሁለተኛው ቡድን አቀረበ። ሁለተኛው ቡድን ካቀረበ በኋላ ከሰዓት እና ዛሬ ከእያንዳንዱ ቡድን 15 ሰዎች ይወከሉና 30 ሰዎች ሆነው አጠቃላይ የተያዙ ነጥቦችን እያንዳንዱ ያው አሁንም ወደዚህኛው ቃለ ጉባኤ ደግሞ ሲመጣ በስልታዊ ቡድን የኛ አሁን 250 ስልታዊ ቡድን ነው። ያኑስ ቡድን ነው 10 ላይ ነበረው። አሁን ደግሞ ስልት ይዞ የሚመጣ ነው። ስልታዊ ቡድኑ ደግሞ ተደራጅቶ ያቀረበው የምክር ሐሳብ 500 አባላት ላሉት ለአጀንዳ የሥራ ቡድን ይቀርባል ይላል። ቀረበልን ትላንትና። 30 አባላት ያሉት ደግሞ ምክር ሐሳብ ያቀናጃሉ። እነዚህ 15ቶቹ ዛሬና ትላንትና ጀምረዋል። ለቀጣይ የስልታዊ ቡድኖች ሐሳቦች ከ250 ጀምሮ 500 ላይ የመጡት የተመረጡት ተዋህደው ለ500 አባላት ይቀርባል። ይሄ ፋይናሉ ማለት ነው። ፋይናሉ በዚህም እንግዲህ አሁን እዚህ ጋር ድምጽ መስጠት በድምጽ ብቻ ሊሄድ ይችላል። በዚህ ወስነን ወደ 4000 ጉባኤው ይሄዳል ተብሎ ነው የሚጠበቀው። እንግዲህ በዚህ ሂደት ውስጥ ስነ ዘዴውን እንደው ላቋርጥና ስነ ዘዴውን እንዴት ተመለከትከው? በተለይ 10 ላይ ሲሆን ሐሳብን በነጻነት የማንሸራሸር ማን ምንድነው የሚለውንም ለማወቅም ለመታወቅም፣ በተጨማሪም አሁን ሰፊ ሲሆን አንዳንዴ ሳይነሱ የሚቀሩ ሐሳቦች ይኖራሉ። ሁሉም ሰው ግን 10 ከሆነ ሁሉም ሐሳብ ይሰጣል። የተወከለበትን አንድ ነገር ይናገርና ከዛ በኋላ አካታች ይሆናል ጉዳዩምና ከዛ መጀመሩን ራሱ እንዴት ተመለከትከው? እሱ ነው ጥሩ ነገሩ። በተለይ አሁን በትልቁ ቢጀመር ብዙ ሐሳቦች ሊዋጡ ይችላሉ። የተወሰኑ ሰዎች ብቻ ሐሳብ ሊሆን ይችላል። ግን ከታች መጀመሩ ወርዶ አንደኛ በነጻነት እንድታይ ያደርጋል። የጋራ የምትለው ነገር ደግሞ እያስማማ ከሄደ 50ም ላይ ይመጣል። አሁንም የሚያስማማ ከሆነ 250 ላይ ይመጣል። አሁን አንዳንድ ሰዎች 10 ላይ ያለው የተሰጠው ሐሳብ ተጣለብኝ ይላሉ። 50 ላይ 250 ላይ አልገባም ይሄን ይላሉ። ግን እያደገ እየሰፋ ሲመጣ በይበልጥ ደግሞ ምን መሰለ፣ በተለይ አሁን ልክ 10ን ጨርሰን 50 ላይ እንደገባን እነዚህ ምሁራኖች በተለይ ሀገር ግንባታ ላይ ሀገሬ ማናት በተለያየ አይነት መልኩ የሚመጣው ላይ ማብራሪያ፣ ሐሳብ፣ አስተያየት፣ ሳይንሳዊ ገለጻዎችን ምክረ ሐሳብ አይደለም የሚሰጡ። እንዲህ ብታደርጉ እንዲያርጉ አይደለም።
ገለጻ ነው ስለ ጉዳዩ አጠቃላይ ሳይንሳዊ ነገሩ ምን ይላል። በዚህ በኩል ስጋትም ያስቀምጣል፣ ጥሩ ነገሩንም ያመጣል፣ ችግሩን ያሳያል፣ መፍትሄ ሀሳቦችም የሚጠቁም አይነት ነገሮች እንደሱ አይነት ነገር ነው። 500ም ላይ ስንመጣም እንደዚሁ እነዚሁ መጥተው አቅርበዋል። እነሱም የተመረጡት ከሀገሪቱ የተለያዩ ዩኒቨርሲቲዎች ምሁራን፣ ከውጭ ሀገር ካሉ ምሁራን ነው የተወጣጡት። በዘርፉ ደግሞ አንቱ ታንያ ተረፉ የዘርፉ ሊቃን ናቸው ሀሳባቸውን ሲሰጡ የነበረውና አንዳንድ ጊዜ ያው ሀሳቦች በተለያየ አይነት መልኩ 10 ላይ ተሰጣለ 50 ላይ እየተገደቡ ይሄዳሉ። ወደ 500ም ላይ ሲሄድ ደግሞ ውስኖች ይሆናሉ። ግን በዚህ ሂደት በአብዛኛው የሰዎች ሀሳብና አስተያየትና የሰዎች ምክር ሀሳብ ተቀባይነት እንዲያገኝ ማድረግ በልዩነትም ቢሆን ያው ልዩነት መፈጠር አለበት። አሁን ገና አንዳንድ ውይይቱ በጣም እኔ ክርክሮች በስተው እንደዚህ አይነት ነገሮች መጥተው በእንደዚህ አይነት መልኩ እንሄዳለን ነው የሚል ስጋት እኔም ላይ ያለ ሌሎች ተሳታፊዎች ላይም ነበረ። ግን ለካ ሀሳብ በቃ የሀሳብኛም ሀሳብ የሀሳብ የበላይነት ሲያሸንፍ ታምናለህ። ምክንያታዊ የሆነ ጥሩ አካሄዶች ምናምን አሁን አንዳንዱ በቃ የኔ ሀሳብ ብቻ ብሎ ግን በአብዛኞቹ ደግሞ ተቀባይነት ሳያጣ እሺ ብሎ ወደ እናንተ መጥቻለሁ ይሄ ሁሉ ሰውማ እንትን ካለ በቃ የኔ አረዳድ ነው ማለት ይወስዳል። በዛ አይነት መልኩ እየተግባባን እንሄዳለን። እንዳ አልጋ ባልጋ ነው አይደለም። በጣም ልዩነቶች አሉ። አንዳንድ ጊዜ ጽንፍ የሚያዝ ነገሮች አሉ። በብዙ አይነት መልኩ ይሄንን አንገብጋቢ ወይም ዋና ጉዳይ በሆኑት ላይ ተመልክቻለሁ። የኛም ቡድን ትልቁ ጉዳይ ነው ያዘው እና ትልቅ የመከራከሪያ ሀሳቦች፣ ልዩነቶች፣ ፍጭቶች፣ የሐሳብ ሙግቶች ነበሩ፣ ልዩነቶች ነበሩ፣ ስሜታዊነት ነበረ። በቃ ኩርፎ ምሳም ያለ መብላት ሻይ ሰዓትም እንትን ያለ ማለት ጭራሽ ሐሳቡን በቃ አደባባይ እዛ መንገድ ላይ ሁሉም እውነት ነው ማለት ነው። በቃ ናስቲ ስንሰማ ነበር እሱ ብቻውን ሲያወራ ይታየዋል። እና እንደገና ቅድም ያልኩ ግን ገብቷል ብሎ ይመጣል። አልተረዳችሁኝም እኮ እኔ እንደዚህ አይነት ነገሮች ይመጣሉና እሱ ልዩነት መኖር አለበት። ልዩነት ከሌለማ ታዲያ ሐሳቦች አይዳብሩም፣ አይሰፉም። በዛ ልዩነት ውስጥ ሆነ ደግሞ ብዙ የምታገኛቸው ነገሮች አሉ። እኔም የተማርኩበት አጋጣሚ ነውና አንዳንድ ግን ተደራጅቶ የመምጣት አቋም የመያዝ የራስን ብቻ ለመጫን መሞከር፣ ክብር አለመስጠት፣ ኃይለ ቃል ማስፈራሪያዎች የሚያደርሱ ይሄንን ትላንትናም ፕሮፌሰር መስፍን ማሳሰቢያ ሲሰጡ ነበር። እዛ ቦታ ላይ ማንም ሰው እኩል ነው። ለምን ጠቅላይ ሚኒስትሩ ለምን ከንቲባውም አይሆኑም? ለምን ርዕሰ መስተዳድሮቹ አይሆኑም? ለምን ሚኒስትሮቹ አይሆኑም? እዛ ቦታ ላይ እኩልና እኩል ናቸው በሚል ማሳሰቢያም ጭምር የተሰጠበት ነው። እንዲህ አይነት ነገሮች ያው መስተካከልም ለምን እዛ አካባቢ የዞን አስተዳደር የወረዳ አስተዳደር ስላለ ስመለስ ያጠቃኛል በሚል ሐሳባችሁን ሳትሰጡ እንዳትሄዱ፣ ለዚህ ደግሞ ኮሚሽኑ ኃላፊነት ይወስዳል በሚል ማሳሰቢያም ጭምር ፕሮፌሰርም ሲሰጡ ነበር። አንተም እንዳልከው ደግሞ ፕሮፌሰርም በ2-3 ቀን መግለጫ ይሰጣሉ። እያንዳንዱ ምዕራፍም ላይ ተከትሎ መግለጫ ይሰጣሉ። አሁን ላይ አብዛኛው ተሰብሳቢ የቤተሰባዊ አይነት ነገር አለ። ከዛ ባሻገር እሳቸውም ሁሌ እንደሚያረዱት ልጆች እየተወለዱ ነው። ትላንትናም ይመስለኛል ከዚህ በፊት 3 ወንድ ነበር፣ ሴት ይፈልጉ ነበር ፕሮፌሰር ያው ሴት እና የመጀመሪያዎቹ ያው ኮሚሽን ምክክር የሚሉ አሁን ደግሞ ሴት ከሆነች መሪት፣ ወንድ ከሆነ መሪ የሚል አይነት ይሰየማል። ስለዚህ ውለዱ የሚሉ የሚያበረታታ ይመስላል። እንደገና እዛ ቦታ በተለይ ከሰላም ከጸጥታ ከደህንነት አንጻርም እያንዳንዱ ተሳታፊ ባጁ ያው ኪውአር ኮድ አለው። በዛ ኪውአር ኮድ መሰረት ነው የምትገባው። እንደዚሁ ደግሞ ስነ ስርዓት ያለው ጸጥታ ሁኔታ ከፍተሻ ጀምሮ ከአቀባበል ጀምሮ ከግቢው ስርዓት አለ። ከዛ የሕክምና ቡድን አለ። የጤና ሚኒስቴር የድንገተኛ በቃ ከነ መሳሪያቸው አለ። የሚገርም ከ2000 በላይ እሳቸው እንደነገሩን ከ2000 በላይ ሰው ሕክምና አገልግሎት ወስዷል። ከሳታታፊ ማለት ከግማሽ በላይ። ከዛ ውጪ ደግሞ ያው ችግኝ ተከላም ፕሮግራም ተከናውኗል። አሁን ደግሞ ደም ለመስጠት እንቅስቃሴ እየተደረገ ነው። ወጣቶች ደግሞ አሉ ከወጣቶች ፌዴሬሽን የተወከሉ ደም ካልሰጠን እያሉስ ደም የመስጠት እንቅስቃሴ ሊከናወን ነው። አዲስ አበባ ከተማ አስተዳደር ጤና ቢሮና
እንደዚሁ የጤና ሚኒስቴር ደግሞ ለሁሉም ተሳታፊዎች የጤና ምርመራም ሊደረግ ነው። ተመልሰናል። የተወደዳችሁ አድማጮቻችን መናኸሪያ ምልከታ ነው እያዳመጣችሁ ያላችሁት። ቀደም ሲል እንዳልነው እንግዲህ ጥያቄዎቻችሁን እያዘጋጃችሁ እያሰባችሁ ቆዩን። ስልኩንም በደንብ አዘጋጅታችሁ በተለይ እንግዲህ የሀገራዊ ምክክር ኮሚሽን 4 ዓመታት የተለፋበት እጅግ ብዙ አድካሚና ከብዙ ድካም መንገዶች በኋላ እየተደረገ ያለበትና የአሁኑን ችግር ብቻ ሳይሆን ዘላቂ ችግሮችንም የምንፈታበት የተረጋጋ ሀገርን ለመፍጠር የማዕዘን ድንጋይ የምናስቀምጥበት ሂደት ነውና ከፍተኛ ጥንቃቄ ሊደረግበት ይገባል። ሀሳቦቻችሁም በዚህ አውድ እንድታነሱ እንጠብቃለን። እርግጥ የመናኸሪያ ምልከታ ቤተሰቦችም በዚህ ሀሳብ በማሳፈርና ኃላፊነትን በመወጣት ረገድ የሚታሙ አይደሉም። ግን እንደው ምናልባት አዲስ አድማጭም ካለ ይህን ከግንዛቤ ውስጥ እንድታስገቡ አደራ ማለት እንወዳለን። 0116392852 እንዲሁም 0116393763 የስቱዲዮ ስልክ መስመሮቻችን ናቸው። ከዚህ ሰዓት ጀምሮ እየገባችሁ እየደወላችሁ ሀሳብ አስተያየት መስጠት ትችላላችሁ። ዮሐንስ ደምሴ እንደተለመደው የእናንተን ሀሳብ አስተያየት ተቀብሎ ከኛ ጋር የሚያገናኘን ይሆናል። እንግዲህ ሱራፌል ሲያነሱ የነበሩት በተለይ ሻይ ሰዓት ላይ ምን አይነት ንግግሮች ነበሩ? ቅድም በተወሰነ መልኩ አንስተዋልና የተወወቅ የመጀመሪያ የነበረው ስሜት ፕሮፌሰሩም ሲሉ ነበር። እርሳቸውም ያው የስነ ልቦና ባለሙያ ናቸውና መጀመሪያ የነበረው ስሜት እየረገበ ሄድና ወደ ውይይት ወደ አምክንዮ ይሄዳሉ ሲሉ ነበርና እንደው ምን ታዘብ ተውቁ መቀራረቡ ከዛም በኋላ ደግሞ ያ ስሜት ረግቦ አምክንዮ ላይ መሰረት የማድረጉ ነገርስ? መልካም። በነገራችን ላይ እንግዲህ ከባልደረቤ ከነበረችው ሊዲያ ጋር መጽሐፍ አሳትመን ነበር አይደለ? ኢትዮጵያ የተቃርኖ ሙከራ የመቀራመት ወይስ የማዳን ተልእኮ። አንዱ መጽሐፍ ውስጥ ከገጽ 49 የሚጀምረው ምክክር ለምን የሚል ነው። እንግዲህ መጽሐፉ የዛሬ 4 ዓመት አካባቢ ያው የወጣ ነው። በዛን ወቅት ላይ ምክክር ለምን ብለን ያንን አንድ ርዕሰ ጉዳይ መርጠን በዛ መጽሐፍ ውስጥ ስናካት ኤፍሬም ማዴቦ የሚባሉ የቀድሞ የግንቦት 7 የፖለቲካ ዘርፍ ኃላፊ የኢሳትን ቦርድ ሊቀመንበር የነበሩ አቶ ቀጀላ መርዳሳ በዛን ወቅት የኦሮሞ ነጻነት ግንባር ኦነግ አመራሪ ነበሩ። ከዛም የባህልና ስፖርት ሚኒስትር የነበሩ አሁን የጠቅላይ ሚኒስትሩ አማካሪ በዚህ ጉዳይ ላይ ሐሳባቸውን አካተናል። እንደዚሁ የሸዋስ አሰፋ የቀድሞ የኢዜማ ሊቀመንበር የእሳቸውን ሐሳብ ምክክር ለምን እንዴት እንደሚያስፈልግ ብሔራዊ መግባባት ብሔራዊ እርቅ እንግዲህ ኮሚሽኑ ከመቋቋሙ በፊት ነውኛ መጽሐፍ ውስጥ ያካተት ነው። ከዛ ባሻገር ደግሞ አቶ ሙላቱ ገመቹ የኦፌኮ ምክትል ሊቀመንበር እሳቸውም ለኢትዮጵያ ስር ዲያሎግ ያስፈልጋል፣ ምክክር ያስፈልጋል፣ ውይይት ያስፈልጋል። እንደዚሁ ከዚህ በፊት ውይይት ብሔራዊ እርቅ ምናምን ሲባል የባልና ሚስት ጉዳይ ተደርጎ ሲጣል ሲነሳ ፓርቲዎች ማን ተጣላ ሲባል የነበረበት እንደመሆኑ መጠን ያንን ነገር እኛ በመጽሐፍ ማስፈራችንና እንደውም ለኮሚሽነር አልሰጠናቸውም እንሰጣቸዋለን ቢያንስ ወደ 10-15 ገጽ በዚህ ጉዳይ ነው የሚያወራው። ስለ ምክክር ኢትዮጵያ ውስጥ ምክክር ያስፈልጋል፣ ውይይት ያስፈልጋል፣ ድርድር ያስፈልጋል። ከዛ ደግሞ እንደገና ብሔራዊ እርቅ ያስፈልጋል። በፖለቲካ ባህላችንም ደግሞ መዘመን መለወጥም ያስፈልጋል። ከመጣጣል መሳሪያ ይዞ ከመሄድ በጠረጴዛ መፍታት፣ በሐሳብ መፍታት፣ በውይይት መፍታት እንደሱ አይነት ነገሮች ላይ የሚያተኩር ነበርና ብዙዎች እዛ ተሳታፊዎች እናወራ ነበር። ያው እኛንም እንደ ሚዲያ ለዘገባ ነው ለተሳትፎ ይላል። አይ ያው ሁለቱም ስለላይ መሳተፍም አለባችሁ እናንተ እኮ እንዲህ ያለ ስታወያዩ በዚህ ጉዳይ ስትሰሩ እናንተ ራሱ እኮ የዚህ ኤክስፐርት ናችሁ ምናምን እያሉ ያው እውቅናም እየሰጡ ሙገሳም እየሰጡ ያለውን ነገር ሻይ ሰዓትም አብረን እያወራን እየተጫወትን የጎደሉ ነገሮችን እንደ አንድ የሚያደርጉን ነገሮች በልዩነት የምትወጣበትም ልዩነት ጥሩ ነው፣ ግን ወደ አንድ ደግሞ የሚመጣበት አሁን በአብዛኛው የመግባባት ነገር እየመጣ መጣ። በቃ ሀሳቦች ልዩነቶች ይመጣሉ፣ የመግባባቱ ነገር ደግሞ እየመጣ መጣ። በነገራችን ላይ አንድ ያላነሳሁት ጉዳይ የክልል ምክር ቤት ተቋቁሟል። የክልል ምክር ቤት ያው እኔም በድምጽ ብልጫ ጣሉኝ እንጂ የክልል ምክር ቤት የክልል ምክር ቤት ውክልና
ሁሉም አላቸው ክልሎች እና የሃይማኖት ተቋማት፣ ፖለቲካ ፓርቲዎች፣ ዩኒቨርሲቲዎች፣ ሲቪክ ድርጅቶች፣ የመንግስት ተቋማት የሚባሉት የመንግስት የሥራ ኃላፊዎች፣ ክልሎች ራሳቸው የተለያዩ አደረጃጀቶች ያሉበት ነው። ወደ 215 ይመጣል ተብሎ የሚጠበቀው ቅርቃር ስትገባ አሁን ልዩነቶች ሲመጡ መስማማት ሲመጣ ለምሳሌ በአዲስ አበባና በድሬዳዋ ጉዳይ ላይ መስማማት ካልደረሰ ወደ ቅርቃር ይገባና እዛ እነዚህ አካላት ውሳኔ የሚያሳልፉበት ይሆናል እስከ 500 መስማማት ካልተደረሰ። እኛም ጋር ሀገር መግባባት ላይ እንደዚህ አይነት ውሳኔዎች ላይ መድረስ ባንችል ወደ ክልል ምክር ቤት ሄድና ቅርቃር ይገባል። በሱ አይነት መልኩ እየተወሰነ የሚሄድበት ነውና እኔ ጋር የነበርነው ያው ድምጽ ሲሰጥ ሚዲያን አላካተቱትም እዚህ ምክር ቤት ውስጥ። ሚዲያን ለምንድን ነው ምናምን ስንል አይ ገለልተኛ ተብላችሁ ስለምታስቡ እናንተና ዩኒቨርሲቲን አላስገባንም ሲሉ አይ እኛ ድምጽ መስጠት አለብን መወከልም አለብን የሚል ሐሳብ አነሳን። ከዛ አይ በቃ ይሄ አይሆንም ሲሉን እኛ ተጽዕኖ ፈጣሪዎች ጋር ደግሞ ገባን። ቢያንስ ተጽዕኖ ፈጣሪም ብለን ገባን። ከዛ ያው ድምጽ ሲሰጥ ድምጽ ከተመረጥነው ውስጥ 5 ድምጽ ተሰጡኝ። እኔም ተወከልኩ። ቀጀላ መርዳሳ ነበሩ፣ ፕሮፌሰር ከውጪ ኃይሌ መሰሉኝ የውጪ ዲያስፖራ እሳቸው። ከዛ ጠበቃ አዲስ አበባ ዩኒቨርሲቲ ሳሙኤል ክፍሌ ነበሩ። ስለዚህ ያው ብዙ እንትን አለ እነ ሳሙኤል ክፍሌና ፕሮፌሰሩ እነሱ እንትን አሉ። የኛ የሚዲያው ግን መወከል ስለነበረብን በደብዳቤ ጻፉ ዘዋሉን። ወደ 8 ጋዜጠኛ ነበር። ነብዩ ከኢቢኤስ ፍሬው እንደዚሁ መሰረት አታላይ ምክር ቤቱ እንደዚሁ ደግሞ ሌሎች ጋዜጠኞችም ጨምረው እኔን ወከሉኝ። በዚህ ጉባኤ ላይ በክልል ምክር ቤት ላይ ጋዜጠኛ ሱራፌል ዘላለም የሚዲያን እንዲተካቶ እና እስካሁን ምላሽ እየጠበቀን ነው። በደብዳቤ ጠይቃቸዋል። ያው እዛው ተፈራርመን በፒቲሽን እንደሱ ጠየቅን። ጥሩ ነው። እንደው የ4000 ተሳታፊዎች ከተለያዩ አካባቢዎች ከተለያየ የአኗኗር ዘይቤ ነው የመጡትና ባህልን ከማስተዋወቅ እርስ በርስ ከመነጋገር እርስ በርስ ሀሳቦቻቸውን ከማጋራት አንጻር እውነተኛ የሀገሪቷን ችግሮች ከመፍታት አንጻር ያላቸው ቁርጠኝነት እንዲሁም ደግሞ በተለይ ሀገራዊ ምክክሩ እነዚህን ምክክሮች የሚመራበት ደንብ ሲያወጣ አንድ ሰው የሌላውን ሀሳብ ማጣጣል፣ መጫን፣ ሀሳብ እንዳይሰጥ ማድረግ፣ ጣልቃ መግባት እንደዚህ የተከለከሉ የተዘረዘሩ ጉዳዮች ነበሩና እነዛስ ምን ያህል ተከብረዋል? እንደው ምክክሮቹ ሲደረጉ ሕግና ስርዓትን አክብሮ ከመሄድ አንጻርስ ያለው ነገሮች እንዴት ተመለከትካቸው? በአብዛኛው ጥሩ ነው። ብዙም አሁን በሌሎች ቡድን ጓደኞቻችንም እንገናኛለን። ትውውቃችንም እየሰፋ የባህል ልውውጥ አለ እንዳልከው። የቋንቋም እንደዛ ሆነ በቋንቋ እየተጣላህም ሌላ ቋንቋ ተሰማና ትለምዳለህ። በጣም ደስ ይላል። እንደገና በጣም በአብዛኛው ስርዓት ባለው መልኩ እየተደማመጠ ጥቂት አንዳንድ ካልሆነ በስተቀር ትንሹ ችግር የኔ ሀሳብ ብቻ አካሄድ ይላል። እሺ አካሄድ ተብሎ አካሄዱን ሳይገልጽ የራሱን ጥያቄ በዛ ከዛ ደግሞ ያኛው ይነሳና አካሄድ ይላል እና ትንሽ እንደዚህ አይነት ነገሮች አሉ። የኔ ሀሳብ ብቻ የሰዎችን ሀሳብ አለመቀበል፣ ሀሳብ መቀበል አለብ። አሁን አንዳንዱ ሀሳቡን ሲሰጥ ውም ይላል ድምፁ። በቃ አሁን አንዱ በቃ መስጠት አልቻለም፣ ሀሳቡን አቋርጦ ቁጭ አለ። እሺ ሀሳቤን የፈለገ ነገር ይሁን ሀሳቤን ብቻ ልግለጽ አለ። አንድ ተሳታፊም እንደዚሁ ከትግሬ አካባቢ የመጣ ነው። ሰዓት አለቀ፣ 2 ደቂቃ ነው የተሰጠው። እሺ እኔ ብሶት ይዤ ነው የመጣሁት፣ እኔ ልትሰሙኝ ይገባል፣ በቃ ስሙኝ። እንደሱ አይነት ትንሽ ፈታ የሚያደርጉ ነገሮችም አሉ። ቀልድ፣ ጨዋታ፣ ብዙ አይነት ነገሮች ሻይ ሰዓት ላይ ስትገናኝ የምታወራቸው የምትጫወታቸው ብዙ ቁም ነገር ላይ ስለምናተኩር ጉዳዩም ሲሪየስ ስለሆነ ነው እንጂ ብዙ ጨዋታ፣ ብዙ ቀልድ አዘል ነገሮች አሉ። እዛ መተራረቦች አሉ፣ ምናምን ነገሮች አሉ። ቅድም እሳት ጎርሶ የነበረው ሲወጣ ምናምን ተቃቅፎ በቃ ስቆ አብሮ እየበላ ምናምን ስታየው አለባበስ ባህላዊ ልብሶችን ታያለ። አገር ሽማግሌዎች አሉ፣ አባገዳዎች አሉ፣ አደሲንቄዎች አሉ። ትጫወታ ትመረቃለ። የሃይማኖት አባቶች አሉ። በቃ እዛ ሁሉም አለ። ሁሉም ስላለ እዛ
መቀደሱም አለ እዛ ነገር አለ ሀገር የሚያስከብረው አለ እዛ ፖለቲከኛው አለ እዛ ሁሉም ነው ያለው። በቃ ኢትዮጵያ እዛ ነው የምታገኛት። በቃ ትክክለኛው 4000 ኢትዮጵያን ወክሏል የምትለው በቃ ትንሿ ኢትዮጵያ በ130 ሚሊዮን ህዝብ የተወከለው እዛ አለ። በቃ ሁሉም እኔ ላንተ ማነሳለ ጥያቄ እንደው በእነዚህ ተመካካሪዎች በምክክር ሂደቱ ምን ያህል የኢትዮጵያን ችግር ይፈታል ብለህ ታዘብክ? ምን ይመስላል ያለው ሂደትን ጭምር? ለዛ አይደል እንዴ እየተሳተፍኩ ያለሁት? ይሄ እኮ ስትሳተፍኩ ጉልበት፣ ጊዜ፣ ብዙ ነገርን ዋጋ የምትከፍለው አንድ እኔ በምክክር በንግግር በሐሳብ የበላይነት እማምን ሰው ነኝ። ሐሳብ በቃ ደግሞ የሚዲያም ሰው እንደመሆኔ መጠን ሚዲያም ደግሞ መስራት ያለበት ሁልጊዜም ለሐሳብ ልልናና ለሐሳብ ነው። መናኸሪያ ደስ የሚለን እኮ ገና ስንመጣ እኔ ሐሳብ እናሳፍራለን የወደድኩት እኮ ነው። እንግዲህ ባለራዮቹ ሌሎች ናቸው አይደለ? መናኸሪያን ስያሜውን ጀምሮ ከሞተው ጀምሮ ወጥቶ ማንሴ መናኸሪያ ሲል እኔ መናኸሪያ ወደድኩት ራሱ። መናኸሪያ ምንድን ነው ግን መናኸሪያ ስል መናኸሪያ ውስጥ ገብተህ ጫኝ አውራጅ አይደለ? አውታንቲ ሹፌር፣ ውሃ የምትሸጥ ቆሎ የምትሸጥ የሚያስተባብሩ እነ ሞጭላፌም አለ ኪስ የሚገቡ በተለይ ድሮ ሰፈሬ አውቶቡስ ተራ መርካቶ ውስጥ ነበር። ቢያንስ እኛ ቤት መጥቶ የማያድር ከተለያየ አካባቢ ከአማራ አካባቢ ከኦሮሚያ አካባቢ ከድሬዳዋ ከምን እኛ ቤት ለምን ለእንትኑ ቅርብ ስለሆነ ለአውቶቡስ ተራ ቅርብ ስለሆነ አውቶቡስ ተራ ቅርብ ነው። ሌሊት 10 ሰዓት ስለሚነሱ እና ራሱ ወደ እንትን የምትሄዱ ተነሱ ወደ ባሌ ምናምን ሲል ትሰማዋለህ ራሱ በማይክሮፎን እነሱን እንግዶች ይዘን እንሄዳለን። እዛ ውስጥ ይህን ሁሉ ስለማውቀው ይሄ እዚህ ውስጥ ደግሞ ትገባለህ ባስ ውስጥ ገብተህ ለምሳሌ አንተ ወደ ሆነ መስመር እየሄድክ አንተ የመጀመሪያ ተሳፋሪ ትሆናለህ። ከዛ በኋላ ትንሽ ጨለም ያለው ነገር ነጋ እያለ ሲመጣ መጫወት ትጀምራለህ። ከየት አካባቢ ነው? እኔ ከእንደዚህ ነው። ወሬ ጨዋታ ስለ ቤተሰብ ስለምን ይወራና የሚገርም እዛ የሄድክበት ሀገር ስትወርድ አንተ እንግዳ ልትሆን ይችላለህ። ወይ ለስራ ተመድበህ ሊሆን ይችላል፣ ወይ ለትምህርት ነው አሳድረው አብልተው ምን ብለው ከዘመድ ጋር አገናኝተው ከዛ በኋላ ትዛመዳለህ፣ ቤተሰብ ትሆናለህ፣ ምን ትጠያየቃለህ። አየኸው ይሄ ሁሉ ነው። ስለዚህ እዛ ውስጥ ሀሳብ ይሳፈራል። እኛም ጋር ሀሳብ እናሳፍራለን። የሚሄድ ሀሳብ ከሆነ ከመነሻው እስከ መድረሻው፣ ወራጅ ካለ ደግሞ ጫፍም ዳርም ክፉ ወራጅ አደባባይ ላይ ወራጅ ይላል። አደባባይም ሊወርድ ይችላል። ስለዚህ በዛ አይነት መልኩ ስለመጣ እዛም ጋር የመጣሁት ሀሳቤን በነጻነት ለመግለጽ የኢትዮጵያን መጽሔ እኔ እናንተ አይደለም እኮ የምናስበው ብዙ ጊዜ አሁን የአባቶቻችን ሀገር ይባላል። ግን የአባቶች አይደለችም ሀገር። አባቶች ያቆዩዋት ነው። የልጆቻችን ነው መሆን ያለበት። የልጆቻችን ሀገር የመጪው ጊዜ ነዋ። አባቶቻችንም ያቆሙት ነው። ያቆሙልህ ሀገር ተረክበዋል። ማንገዳገድም መጣልም ማሳደግም ያንተ ፈንታ ነው። ከዛ ውጪ ግን የአባቶቻችን ሀገር የእናቶቻችን ሀገር ያቆሙልን ነው። ክሬዲት እየወሰድኩ ወይም እያጣጣልኩ አይደለም። ግን ሀገር በቃ የልጆች ነው የመጪው ጊዜ። ስለዚህ የምንመካከለው እኮ የዛሬ ችግሮቻችንን ለመፍታት እኮ አይደለም፣ የትላንትን ብቻ አይደለም፣ የነገንም ችግርን በሚፈታ እኮ ነው። አንዴና በመጨረሻ ጊዜ በቋንቋ ከተግባባ፣ በሰንደቅ ዓላማ በእምነት ጉዳዮች ከተግባባ፣ በሐውልቶች በታሪክ ከተግባባ፣ ሌሎች ነገሮች ጨርሰ ከሄድክ ያኛው ትውልድ እኮ የሚቀጥልበት ነው። እንደኛ ሲባል አይኖርም። መልካም መደላደል ላይ ካለ ያንን ቁርሾ አያስብም። ወደፊት እሱ የሚያስበው አሁን እኮ እኛ ስለ ቴክኖሎጂ ነበር ማሰብ የነበረብን፣ ስለ እሳተ ማምጠቅ፣ ኢትዮጵያን ከፍ ማድረግ ምናምን። ግን ራሳችን ኢትዮጵያን ጉትት እያደረግን ወደኋላ ጉትት እያደረግን ተመለሺ፣ አረ ልሂድ ተመለሺ። ይህንን ለመፍታት ነው እዛ ጋር የተቀመጥነው። ይሄን ተመለከትከው ታዲያ? ታዘብክበት? በጣም የመናኸሪያ ምልከታ ወቅታዊ ጉዳዮች ላይ የሚያተኩር ሳምንታዊ ፕሮግራም። ፖለቲካ፣ ኢኮኖሚና ማህበራዊ ጉዳዮች ይዳሰሱበታል፣ ይተነተኑበታል። ሐሳቦች በነጻነት በመናኸሪያ ምልከታ ይስተናገዳሉ። ጠንካራ ሙግት ይደረጋል። አድማጮች በቀጥታ በምልከታ ይሳፈራሉ። ዘውትር ዓርብ ከረፋዱ 4 ሰዓት እስከ 6 ሰዓት የመናኸሪያ ምልከታ። የፕሮግራሙ አዘጋጅና አቅራቢ ሱራፌል ዘላለም።
የመናኸሪያ ምልከታ